የጌታችንና የመድኃኒታችን ኢየሱስ ክርስቶስ ስም ለዘላለም የተባረከ ይሁን። ባለፉት 2 ሳምንታት ስለ ቤተሰብ ጉዳይ ስንነጋገር ነበረ። በመጀመሪያ ክፍለ ጊዜያችን ስለ ቤተሰብ ተግባቦት፣ በሁለተኛው ክፍለ ጊዜያችን ስለ ቤተሰብ ግጭትና ግጭቶችን ስለ መምራት፣ ስለ መግራትና አብሮ በሰላም ስለ መኖር፣ ዛሬ ደግሞ የምናነሳው ስለ ቤተሰብና ቤተሰብነት በተለይም ከልጆችና አያያዝ ጋራ መጽሐፍ ቅዱስ ይልናል። እንዴትስ ልጆቻችን እየያዝንና እየመራን ነው የምንለውን በጋራ የምንነጋገር ይሆናል። ለመግቢያ በመጀመሪያ ክፍለ ጊዜያችን ላይ ያነበብኩትን የመጽሐፍ ቅዱስ ክፍል በድጋሜ አነባለሁ። ቆላስይስ ምዕራፍ 3 ቁጥር 20 ይህ ለጌታ ደስ የሚያሰኝ ነውና በሁሉ ለወላጆቻችሁ ታዘዙ። አባቶች ሆይ ልባቸው እንዳይዝል ልጆቻችሁን አታበሳጯቸው። እንዲሁም ኤፌሶን ምዕራፍ 6 ቁጥር 4 ኤፌሶን ምዕራፍ 6 ቁጥር 4 ኤፌሶን ምዕራፍ 6 ቁጥር 4 ከቁጥር 1 ጀምሬ አነባለሁ። ልጆች ሆይ ለወላጆቻችሁ በጌታ ታዘዙ፣ ይህ የሚገባ ነውና። መልካም እንዲሆንልህ ዕድሜህም በምድር ላይ እንዲረዝም አባትህንና እናትህን አክብር። እርሷም የተስፋ ቃል ያላት የፊተኛይቱ ትእዛዝ ናት። እናንተም አባቶች ሆይ ልጆቻችሁን በጌታ ምክርና ተግሣጽ አሳድጓቸው እንጂ አታስቆጧቸው። አሜን። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ ዛሬም ደግሞ በአንተ ፊት አለን። ስለሰጠህን ልጆችና እንዴት ደግሞ ልጆቻችንን ላንተ ለቤተ ክርስቲያንና ለአገር ማሳደግ እንደሚገባን በዚች አጭር ጊዜ እንድንነጋገር እንድትናገርንም ደግሞ እንለምንሃለን። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም አሜን። መጽሐፍ ቅዱስ በመዝሙር 127 ቁጥር 3፣ በኢዮኤል ምዕራፍ 1 ቁጥር 3፣ በማርቆስ ምዕራፍ 10 ቁጥር 13 እስከ 16 እንዲሁም ዘዳግም ምዕራፍ 6 ቁጥር 7 እና 6 ስናነብ ስለ ልጆች መጽሐፍ ቅዱስ በዝርዝር ይነግረናል። በተለይም መጽሐፈ ምሳሌን ደግሞ ስናነብ ልጆች ማን እንደሆኑ በዝርዝር ያስተምረናል። ልጆች የእግዚአብሔር ስጦታ ናቸው። ጳውሎስ በኤፌሶን ላይ እንደሚናገረው እኛ ወላጆች ሞግዚቶች ነን፣ ከእግዚአብሔር አደራ እየተቀበልን እንድናሳድግና ለእግዚአብሔር ቤት እንድናበቃ አደራ እየተቀበልን ባለ አደራዎች ነን። ልጆችን ለእግዚአብሔርና ለእግዚአብሔር መንግሥት ማብቃት የወላጆች ኃላፊነት ነው። ብዙ ወላጆች ልጆችን መውለድና ማሳደግ ጸጋ እንደሆነና ስጦታ እንደሆነ ያምናሉ። በልጆች አስተዳደግ ላይ ግን ብዙ ተግዳሮት፣ ብዙ ፈተና ይገጥማቸዋል። የማርቆስ ወንጌል ምዕራፍ 10ን ስናነብ ጌታ ኢየሱስ ክርስቶስ ለልጆች ጸለየላቸው፣ እጁንም ጭኖ ባረካቸው፣ ደግሞም አቀፋቸው፣ ተረከላቸው፣ ፈቀደላቸው፣ መሰከረላቸው፣ ፍቅሩን ገለጸላቸው፣ የተገባቸው እንደሆነ ተናገራቸው፣ ባለመብት መሆናቸውን አሳወቃቸው። የመጨረሻና 10ኛው አገለገላቸው። እኛ ወላጆች ይሄንን አገልግሎት ነው የምናስቀጥለው። ልጆች ተተኪ ትውልድ ናቸው። ልጆች ተልእኮ ተረካቢ ናቸው። ቤተ ክርስቲያንን የሚያስቀጥሉ፣ አገርን የሚያስቀጥሉ፣ ቤተ ክርስቲያንን የሚረከቡ፣ አገርን የሚረከቡ ናቸው። መንፈሳዊ ጥበቃና እንክብካቤ የሚያስፈልጋቸው ናቸው። አርአያነትን የሚፈልጉ፣ ምሳሌነትን የሚፈልጉ ናቸው። በጦረኛው እጅ እንዳሉ ፍላጻዎች ናቸው። በጦረኛ እጅ ያለው ፍላጻ ጦረኛው የሚያደርገውን አድርግ የሚለውን ያደርጋል። ልጆች በአግባብ ብንይዛቸው በረከቶች፣ ደስታዎችና የደስታ ምንጮች ናቸው።
የነገ ውርስና ወራሾች ናቸው። ማንነታቸውን ካላወቅን፣ መንገድ ካላሳየናቸው፣ እንደ ባለ አደራዎች ደግሞ ለእግዚአብሔር መንግሥት ካላዘጋጅናቸው ሰይጣንና ሞት ያገኛቸዋል። ብዙ ወላጆች ለልጆቻቸው ለትምህርት ቤቶቻቸው ይጨነቃሉ። እኔና ባለቤቴ እግዚአብሔር ረድቶን 3 ልጆች አሉን። 1 ወንድ ልጅ፣ 2 ሴቶች ልጆች አሉን። በትዳር እኔና ባለቤቴ 28 ዓመት ኖረናል። በዚህ 28 ዓመት ያፈራናቸው 3 ልጆች ናቸው። እግዚአብሔር ረድቶን የመጀመሪያ ልጃችን የአዲስ አበባ ዩኒቨርሲቲ ምሩቅ፣ የአዲስ አበባ ዩኒቨርሲቲ ስታፍ ነበረች። ታዋቂና አንጋፋ የሆነው ዩኒቨርሲቲ ነበር የተማረች። እዚሁ አስተማሪ ነበረች። ሁለተኛው ልጃችንም እንደዚሁ የዩኒቨርሲቲ ተማሪ ነው። 3ኛ ልጃችንም የዩኒቨርሲቲ ተማሪ ናት። ልጆቻችንን ለማብቃትና ለማሳደግ በርካታ ውጣ ውረዶችን አሳልፈናል። ተቆጥተናቸዋል፣ ቆንጥጠናቸዋል፣ አስቆጥተናቸዋል፣ ተለማምጠናቸዋል፣ ይቅርታ ጠይቀናቸዋል። ወላጅነትን እንዲረዱ መንገድ አሳይተናቸዋል። በተለይም ባለቤቴ ብዙ ዋጋ ከፍላ ልጆቿን መንገድ ለማሳየት ጥረቷን እስከ ዛሬ ድረስም ቀጥላለች። እኔ በአገልግሎት በጣም የሚባክን ቢሆንም ባለኝ ጊዜ አባታዊ ፍቅር ለማጋራት ጥረት አድርጋለሁ። በሌሎች ቤተሰቦች የማየው በሕይወት ዘመኔ እንዳይገጥመኝ ለመጠንቀቅ ጥረት አድርጋለሁ። ልዩ ሰው ነኝ ማለት አይደለም። ልጆች የእኛን እንክብካቤ ይፈልጋሉ ለማለት ነው። ልጆች የእኛን ቅርበት ይፈልጋሉ። የእኛን ማበረታታት ይፈልጋሉ። ከኛ ይቅርታን ይፈልጋሉ። ከኛ አካላዊ መቀራረብን ይፈልጋሉ። ወላጅነትን ይፈልጋሉ። ከኛ የተራቡ መሆን የለባቸውም። እኛነታችንን የሚራቡ መሆን የለባቸውም። ልናስቆጣቸውና ልናስመርራቸው ሳይሆን ልንገራቸውና መንገድ ልናሳያቸው ኃላፊነትንና ተጠያቂነትን ከእግዚአብሔር ተቀብለናል። ብዙ ወላጆች ግን ልጆቻቸው በነሱ መንገድና በነሱ ፈቃድ ብቻ እንዲያድጉ የሚጥሩ ወላጆች አሉ። ከዚህም የተነሳ ልጆቻቸው ጨካኝ ይሆናሉ። አዎ እንደ ወላጅ በምንወደውና በምንፈልገው መንገድ እንዲሄዱልን ጥረት ማድረግ ይጠበቅብናል። ግን ያ መንገድ ምን እንደሆነ በቁጣና በዱላ በማበሳጨትና በማስመረር ሳይሆን በፍቅር መንገዱን ልናሳያቸው ይገባናል። ልጆች እኛ ናቸው። የእኛ ቀጥታ ኮፒ ናቸው። ዳይሬክት ኮፒ ናቸው። ልጆች እኛ ነገ በሌለን ጊዜ እኛን የሚገልጡ እኛን የሚኖሩ ናቸው። እኛን መኖር ግን የሚችሉት እኛ ስንኖርላቸው ነው። ባልኖርንላቸው ሕይወት፣ ባስቆጣናቸው ቁጣ፣ ባስመረራናቸው ማስመረር ልጆቻችን የእኛ ጠላቶች ይሆናሉ። ነገር ግን በወደድናቸው፣ ባፈቀርናቸው፣ ባከበርናቸው፣ ባስተማርናቸው፣ በመገብናቸውና በመራናቸው፣ በጸለይንላቸው ጸሎቶችና ባሳወቅናቸው ዕውቀት፣ በተንከባከብናቸው እንክብካቤዎች ልጆቻችን ገንዘብ ይሆናሉ። ለቤተ ክርስቲያን ገንዘብ ይሆናሉ። ለአገር ገንዘብ ይሆናሉ። የአገር አጥፊ አይሆኑም። የሰፈር አጥፊ አይሆኑም። የጎረቤት አጥፊና አስጨናቂ አይሆኑም። ነገር ግን ካላስተማርናቸው፣ ካልመገብናቸው፣ መንፈሳዊ ምግብ አካላዊ ምግብን ካልመገብናቸው፣ ካልወደድናቸው፣ ካልመራናቸው፣ ለዚህ ነው ልጅህን በሚሄድበት መንገድ ምራው፣ ባደገ ጊዜም ከዛ ፈቀቅ አይልም የሚለው ለዚህ ነው። ዘዳግም ምዕራፍ 6 ላይ የእግዚአብሔር ቃል የሚያዘን ይሄንኑ ነው። ዘዳግም ላይ የእግዚአብሔር ቃል የሚለን እንደዚህ ነው። ዘዳግም ምዕራፍ 6 ቁጥር 6-7 ልጅህን አስተምረው፣ ልጅህን አሳየው፣ ልጅህን ግራው ብሎ የሚለን ባደገ ጊዜም ከዛ ፈቀቅ አይልም፣ ክታብ ይሁንለት፣ በአንገት ላይ አኑርለት ብሎ የሚለን ስንንከባከባቸው፣ ስንጠብቃቸው፣ ስናሳድጋቸው ልጆቻችን እኛን ይሆናሉ፣ ከኛም ያልፋሉ፣ አገር መሪ ይሆናሉ። እንጀራ ስላጠገብናቸው
እንጀራ ስለመገብናቸው ሆዳቸውን ስለሞላን ልጆች ያድጋሉ ማለት አይደለም። ማህበራዊ እድገት፣ አካላዊ እድገት፣ መንፈሳዊ እድገት፣ አእምሮአዊ እድገት እንዲያድጉ ከፈለግን ልጆቻችን ማህበራዊ እድገትን ከማህበረሰብ፣ መንፈሳዊ ከመንፈሳዊው፣ አካላዊው በአካላዊው፣ አእምሮአዊ በአእምሮ ማሳደግ። አለበለዚያ ልጆቻችን የሐዘኖቻችን ምንጮች ይሆናሉ እንጂ የበረከቶቻችን ምንጮች አይሆኑም። ልጆቻችን በማክበር፣ ልጆቻችንን በማዘዝና በመታዘዝ፣ ልጆቻችን በመስማትና በማድመጥ፣ ልጆቻችን መውለድ ብቻ ሳይሆን ለምን እንደተወለዱና ምን እንደሚጠበቅባቸው በመንገር ማሳደግ አለብን። ብዙ ወላጆች እንደዚህ ይሉኛል፣ እኛ ስንጣላ በልጆቻችን ፊት እንጣላም ይሉኛል። በልጆቻችሁ ፊት አትጣሉ። ትክክል ነው፣ ሐሳቡ ትክክል ነው። ግን ልጆች የህይወት ውጣ ውረድን የት ይማራሉ? ስለ እነሱ ስለመነጋገራችሁ የት ይማራሉ? ስለ ትዳር ውስጥ ያለው ግጭት የት ይማራሉ? ትዳር ውስጥ ስላለው ተግባቦትና ውይይት የት ይማራሉ? አንዳንድ ወላጆች ድብቅ ህይወትን ይኖራሉ። ልጆች ባደጉ ጊዜ ምን እንደሚኖሩ አያውቁም። ኃላፊነትን እናሳውቃቸው፣ በረከትንና ደስታን እናወርሳቸው። ኃላፊነት ተቀብለናል። ሌላኛው ደግሞ እኛ እንደ ወላጆች የልጆችን 7 መሰረታዊ ነገሮች ማወቅ አለብን። አንደኛ ውስጣዊ ፍላጎታቸውን፣ ሁለተኛ የማወቅ ፍላጎታቸውን፣ ሶስተኛ ማህበራዊ ፍላጎታቸውን፣ አራተኛ ስነ ልቦናዊ ፍላጎታቸውን፣ አምስተኛ የመውደድና የመጥላት ፍላጎታቸውን፣ ስድስተኛ የደህንነትና የሰላም ፍላጎታቸውን፣ ሰባተኛ ራሳቸው ማሰብና ማድረግ ፍላጎት እንዳላቸው፣ ስምንተኛ የመውደድና የመጥላት የማድረግና ያለማድረግ ፍላጎት እንዳላቸው። እነዚህን 8 ፍላጎቶቻቸውን መረዳትና ማወቅ አለብን። ልጆችን በእውቀት እንምራ፣ አውቅናቸው እንምራ፣ እንረዳቸው። ብዙ ወላጆች ልጆችን ሳያውቁ ነው የሚመሩት። ራሳቸውን እንዲሆኑ ነው የሚያደርጉት። ልክ ነው። ልጅ እኔን ይምሰል፣ የኔ ፍላጎት፣ የኔ ምኞት፣ የኔ ጥማት ሊሆን ይችላል። ግን ሙሉ በሙሉ ልጅ እኔን ይሆናል ማለት አይደለም። ልጅ ሰፈር ይሆናል፣ ልጅ ጓደኛን ይሆናል፣ ልጅ ቤተ ክርስቲያንን ይሆናል፣ ልጅ የሚወደውን ሰው ይሆናል። አንዳንድ ጊዜ የሚወዱትን ተጫዋች ነው የሚሆኑት። አንዳንድ ጊዜ የሚወዱትን ሰባኪ ነው የሚሆኑት። አንዳንድ ጊዜ የሚወዱትን ፓይለት ነው የሚሆኑት። አንዳንድ ጊዜ የሚወዱትን የሰፈር ሰው ነው የሚሆኑት። የዚህ መሆን የሚፈልጉትን መጥፎነቱንና ደግነቱን ሳናሳውቅ ልጆችን ማስመረር የለብንም፣ ማስቆጣት የለብንም። ጥያቄያቸውን መስማት አለብን። ልክ ይሁን ልክ አይሁን ፍላጎታቸውን ሰምተን መንገዱን ማሳየት አለብን። አንዳንድ ሰዎች ፍላጎታቸውን ጠብቁላቸው ይላሉ። ምናልባት ፍላጎታቸው የተሳሳተ ከሆነስ? ፍላጎቱ ሌባ መሆን ከሆነ እንፍቀድለት ታዲያ። ፍላጎቱ ሌላ መሆን ከሆነ እግዚአብሔርን የማያከብር ከሆነ እሱንም በነገ ህይወቱ የማይጠቅመው ከሆነ ለልጁ እንፍቀድ? አይደለም። የምንፈቅደውን ፍላጎትና የማንፈቅደውን ፍላጎት በትክክል ማሳወቅ ነው። አንዳንድ ጊዜ ልጆች ጓደኞቻቸውን መሆን ይፈልጋሉ። የጓደኛው መንገድ አጥፊ ሊሆን ይችላል። እንዴት ነው ታዲያ? ፍላጎቱ ይጠበቅለት። ፍላጎቱን እስከ የትኛው ደረጃ ነው የምትጠብቁት? እስከሚጠቅመው፣ እስከሚበጀው፣ እግዚአብሔርን እስከሚያከብረው ድረስ ነው። እናንተ ልጆቻችሁን ካልቀረባችሁ፣ ልጆቻችሁን ካላወቃችሁ፣ ምግባቸውን ካላወቃችሁ፣ አንዳንድ ወላጆች ይገርማሉ። በተለይ ልጆቻቸውን በሚያስተምሩበት ጊዜ አስተማሪዎቻቸውን አያውቁ፣ ጓደኞቻቸውን አያውቁ፣ የትምህርት ቤት ጓደኞቻቸውን አያውቁ፣ የትምህርት ቤት ወላጆቻቸውን አያውቁ፣ የትምህርት ቤት አስተማሪያቸውን አያውቁ፣ የምግብ ቦርሳቸውን አያውቁ፣ ደብተራቸውን አያውቁ።
ደብተር ገዝቴ ሰጥተሃል። ምናልባት የአምና ደብተር ዘንድሮም ተሸክሞ ከሆነስ ሽጦ ከሆነስ ሽጣ ከሆነስ ትምህርት ቤት ሄደች ብለሽ ስትጠብቂ አጥር ስል ውላ ከሆነስ ውሎ ከሆነስ የልጆቻችንን ውሎ አናውቅም። የልጆቻችንን አስተማሪና ወላጆች ተቀራራቢዎች ጥበቃዎቻቸውን አናውቅም። የልጆቻችን የሙሉ ጊዜ አገልጋዮቻቸውን አናውቅም። የልጆቻችንን የቤተ ክርስቲያን ሽማግሌዎችንና በጎ ፈቃድ አገልጋዮቻችንን አናውቅም። ቸርች ሄደናል ብለው ባይሄዱስ? ወላጆች ልጆችን አውቀን እናሳድግ፣ በመውደድ እናሳድግ፣ በመንከባከብ እናሳድግ፣ በማመልከት በማሳወቅ እናሳድግ፣ አደራም በመወጣት እናሳድግ። እግዚአብሔር አምኖ ነው ልጆችን የሰጠን። እኔ አሁን ከስነ ልቦና አይደለም እንደ አንድ የስነ ልቦና ምሩቅ ሳይሆን እንደ አንድ የስነ መለኮት ምሩቅ ነው እያወራው ያለሁት። ቤተ ክርስቲያን ውስጥ ሳገለግል እንደኖረ ሰው ነው ማወራችሁ፣ እንዳየ ሰው ነው ማወራችሁ። ልጆቻችሁን አድምጡ፣ ልጆቻችሁን ስሟቸው፣ ልጆቻችሁን ሳሟቸው፣ ተቆጧቸው፣ ውደዷቸው፣ ቅረቧቸው፣ አብራችሁ ውሉ። አይኖቻቸውን ይውስቲ። አንድ ጊዜ ሃይስኩል ላሉት 200 ልጆች 5 ጥያቄ ላክን። ከላክናቸው ጥያቄዎች አንዱ ጥያቄ እንደዚህ ይላል። እናንተ በወላጆቻችሁ የምትቸገሩባችሁ ነገሮችን ዘርዝሩ ብለን ጠየቅናቸው። በወላጆቻችሁ የምትቸገሩት ወይም challenges of your family ምንድነው በወላጆቻችሁ የተቸገራችሁት ብለን ስንል ከ200 ልጆች መካከል ከ180 በላይ የሚሆኑ ልጆች ተደጋጋሚ ዋና ዋና ጉዳዮችን ጠቀሱ። ቢያንስ 15 መሰረታዊ ጉዳዮችን ጠቀሱ። ከዛ ውስጥ አይሰሙንም፣ አያደምጡንም፣ አያነጋግሩንም፣ አያውቁንም፣ በራሳቸው መንገድ እንጂ የኛም መንገድ አያዩም፣ አይመለከቱም፣ ከወላጅነት የተነሳ እንጂ ከአዛዥነት የተነሳ እንጂ ፍቅርን አያጋሩንም፣ ሁኔታዎችን አያስረዱንም፣ ከዘመኑ ጋር አይሄዱም፣ ዘመኑን አያውቁም፣ አያደምጡም፣ አይከታተሉንም፣ አይመክሩንም፣ አይገስጹንም፣ አይጸልዩልንም። በእኛና በእነሱ መካከል ድልድይ አለ። ከመቆጣት ይልቅ አይመክሩም። ይቆጣሉ እንጂ አይመክሩም። የጎደለ ነገራችንን አያውቁም። ያልጎደለው ነገሮችን ነው የሚሰጡን እንጂ የጎደለው ነገራችን ምን እንደጎደለን ፍላጎታችንን አይረዱም። ምሳሌነትን አጣንባቸው። ቀርቦ መክረውን አያውቁም። ጓደኞቻችንን አያውቁም። ያለንበትን የዘመኑን ተጽዕኖ አያውቁም ብለው ዘረዘሩ። ለእነዚሁ ልጆች ወላጆች ደግሞ እንደዚሁ ይሄንኑ ጥያቄ ለወላጆች ስንሰጥ በልጆቻችሁ የምትቸገሩት ነገር ምንድን ነው ብለን ስንል ልጆች ያሉትን ቋንቋ ወላጆች ራሳቸው ደገሙ። ልጆች አይሰሙንም አሉ። ልጆች አያከብሩንም። ልጆች ወደ ቤት ሲመጡ አያጠኑም፣ ስንቆጣ ያኮርፉናል አሉ። አይጸልዩም፣ ለኛ አይቀርቡም፣ ከኛ ይደበቃሉ፣ የምንላቸውን አያደርጉም፣ ይንቁናል፣ አይታዘዙንም፣ አይሰሙንም። ግንኙነታችን የተቋረጠ ነው። ለውይይት እሺ አይሉም፣ ለጸሎት እሺ አይሉም፣ ይደበቃሉ። ቋንቋ ለቋንቋ መግባባት አልቻልንም አሉ ወላጆች። ግን ምንድነው እውነቱ? ለምን ይሄ ሆነ? ከመጀመሪያው አላስታጠቅንም፣ ከመጀመሪያው አልነገርናቸው። ልጆቻችሁ በልጅነት ሳሉ እጅ ጭናችሁ ጸልያችኋል? ልጆቻችሁ በልጅነት ሳሉ እንዲጸልዩ አስተምራችኋቸዋል? ልጆቻችሁ ትናንሽ ሆኖ ማክበርን፣ ልጆቻችሁ ትናንሽ ሆኖ መቀበልን፣ ልጆቻችሁ ታች ሆኖ መታዘዝን አስተምራችኋል? ያልዘራንን ማጨድ አንችልም። ያልዘራንን ማጨድ አንችልም።
ያልዘራንን ማጨድ የብዙዎች ወላጆች ችግር ነው። አንድ ጊዜ ደግሞ እነዚህ 200 ልጆች ከወላጆቻችሁ የማትፈልጉት ነገር ምንድነው ብለን ስንጠይቃቸው ራሳቸው ነው ወረቀቱን ሞልቶ ያመጡት። እነዚህም ከ180 በላይ የሚሆኑ ልጆች ከወላጆቻችን የማንፈልጋቸው ጉዳዮች አንዱ ወቀሳ ነው፣ አንደኛው ትችት ነው፣ ሌላኛው ደግሞ እንደሚወዱን ራሱ እርግጠኞች አይደለንም። የማንፈልገው ሌላኛው ያዛሉ እንጂ አይታዘዙም፣ ይማታሉ እንጂ ምክንያቱን አይገልጹም። ወላጆች ይህንኑ ጥያቄ ሲጠየቁ ከልጆቻችሁ የማትፈልጉት ነገር ምንድነው ብለን ስንል የምንፈልገው መታዘዝ፣ የማንፈልገው ደግሞ መደበቅን፣ ድብብቆሽን አንፈልግም አሉ። ውሸትን አንፈልግም አሉ። አለመጸለያቸውን አንፈልግም አሉ። መጥፎ ጸባያቸውን አንፈልግም አሉ። የሚገርመው ግን ይሄንን ልጆቹም አይፈልጉም፣ ግን ወላጆቻቸው ውስጥ አለ። ወላጆች ስሙ፣ እኔም ልስማ ለራሴ። ልጆቻችንን እናውቃለን ወይ? ልጆቻችን እግዚአብሔር በሰጠን እድል እያሳደግን ነው ወይ? አርአያ ሆነን እያሳደግን ነው ወይ? እያነበብናቸው ነው ወይ? እየተረዳናቸው ነው ወይ? ማህበራዊ ነገራቸውን፣ ኢኮኖሚያዊ ነገራቸውን፣ መንፈሳዊ ነገራቸውን፣ ስሜታቸውን፣ አካባቢያቸውን አውቀናል ወይ? ልጆች የነገ ናቸው። ብንመራቸው ልቅ የሆነ አስተዳደግ። አንዳንዶቹ ወላጆች እንዴት እንደምናሳድግ ራሱ አናቅም። እንዴት እንደምናሳድግ ካላወቅን ከጎረቤት እንጠይቅ፣ ከመሪዎቻችን እንጠይቅ፣ ከአገልጋዮቻችን እንጠይቅ፣ ከማንበብ እንጠይቅ። አሁን እኔ ስለ አስተዳደግ ዘይቤ እሱን ላወራ አይደለም። አብረን እንወያይ፣ እናናግራቸው፣ ምላሽ እንስጣቸው፣ እንወቃቸው፣ እናሳያቸው፣ እንጸልይላቸው፣ ፈገግ ብለን እናናግራቸው፣ በፍቅር እናናግር፣ ቀረብ ብለን አሸት እናድርግ። እኔ ባደግኩበት ማህበረሰብ ውስጥ አንድ የሞቱ ሰው አሉ። ሕፃናት በሚመጡበት ጊዜ የነገ ጎሳ ናቸው ይላል። በራሳቸው ጎሳ ነው የሚጠሩት ልጆቹ። ትናንሽ ሆነው ሲመጡ እነዚህ እኛ አፈር በሆን ጊዜ አገር ናቸው ይላቸዋል። እንደዚህ ነው የሚለው። በኦሮምኛ ነው ሽማግሌው የሚናገሩት። እኛ አፈር በሆንበት ጊዜ እነዚህ አገር ናቸው ይላል። ልጆች ነገ ናቸው፣ የነገ ቤተ ክርስቲያን ናቸው፣ የነገ አገር ናቸው፣ የነገ ሰፈር ናቸው፣ የነገ መሪዎች ናቸው፣ የነገ አገልጋዮች ናቸው፣ የነገ ፓስተሮች ናቸው፣ የነገ የቤተ ክርስቲያን ሽማግሌዎች ናቸው፣ የነገ የአገር መከላከያ ናቸው፣ የነገ የአገሪቱ የደህንነት ነገ ፓይሌቶች ናቸው፣ የነገ ዶክተሮች ናቸው፣ የነገ ፕሮፌሰሮች ናቸው። ስለዚህ ልጆቻችንን እናሳድግ፣ በአግባብ እናሳድግ፣ አናስመርራቸው፣ እንስማቸው፣ እናድምጣቸው፣ እናጫውታቸው፣ ፍቅራችንን እናሳያቸው። ለምን እንደተቆጣ ራሱ በፍቅር እንግለጥላቸው። አንዱ ወንዱ ልጄ እንደዚህ አለ፣ አባዬ ከተቆጣ በኋላ ደግሞ መለስ ብለህ አባብለህ ትናገራለህ፣ መጀመሪያ ለምን አትናገርም አለኝ። ልጄ ልክ ነው ያለው። እኔ እንደ ወላጅ ነው የተቆጣሁት። ቅመኛ እንዳይሆንብኝ፣ በዛ ባዘነ ሐዘን እንዳይቀር ደግሞ ለምን እንደተቆጣው ምክንያቱን ነግረዋለሁ። ስለዚህ ልጆቻችንን እንደ ወላጅ እንጠይቅ፣ እንቅረብ፣ እንመን፣ እንያቸው፣ እንዳስሳቸው፣ እንስማቸው፣ እንውደዳቸው፣ እናከብራቸው። ልናከብራቸው ይገባል። ስናከብራቸው ያከብሩናል፣ ስንሰማቸው ይሰሙናል። አትከራከሩ። ብዙ ወላጆች ተከራካሪዎች ናችሁ፣ ተጨቃጫቂዎች ናችሁ። ተግባቦታችሁን አዳብሩ፣ ቋንቋቸውን ልመዱ። ቀርባችሁ አጠገብ ሆናችሁ አናግሯቸው። ልጆቻችሁ የነገ ቤተ ክርስቲያን ናቸው። ተግዳሮቶቻቸውን ይወቁ፣ ችግሮቻቸውን ይወቁ፣ ፈተናዎቻቸውን ይወቁ። ተገንዘቧቸው፣ ምሰሏቸው፣ ተጠጓቸው፣ ጸልዩላቸው፣ ምከሯቸው፣ ገስጿቸው። ዘመናቸውን ተረታችሁ በዘመኑ ውስጥ ለእግዚአብሔር መንግሥት አብቋቸው፣ አስተምሯቸው።
አባትነትህ፣ እናትነትህን፣ ወላጅነትህን አሳውቅ፣ ቅረብ፣ ምከር። ምሳሌ 1:8፣ ምሳሌ 19:26፣ ምሳሌ 20፣ ምሳሌ 23:13፣ ኤፌሶን 6:1-13 እንዲሁም ሉቃስ 15:1-32 ስታነቡ ልጆቻችሁን በአግባብ ብትመሯቸው፣ ብትገስጿቸው፣ ብታሳድጓቸው ነገ ትደሰቱበታላችሁ። ልጆቻችሁን አታስመሩ፣ አውቃችሁ አሳድጓቸው። ይህ ከብርሃን መገናኛ ከኤልሻዳይ ቴሌቪዥን ጋር በመተባበር የሚተላለፈው ሳምንታዊ የቤተሰብ ፕሮግራም ነው። በሌላኛው እስክንገናኝ እግዚአብሔር ልጆቻችንን ይባርክ። ጥያቄ ወይም አስተያየት ቢኖራችሁ 0911 74 77 52 በመደወል እርዳታ መጠየቅ ትችላላችሁ። አሜን።